ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ምርጥ ቤተሰቦቼ። የሄዱዬ ስጦታዎች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላምና ጤና እንዲሆናችሁ ባለ ትልቅ ተስፋ ነኝ የኔ ምርጦችዬ። 1000 ሰብስክራይብ ስላስገባችሁኝ ከልብ አመሰግናለሁ። በጣም ነው የማመሰግነው። ክበሩልኝ፣ እግዚአብሔር አምላክ ያክብርልኝ። እውነት ለመናገር ምርጥ ቤተሰቦች ነው ያላችሁኝ። የምር በጣም ነው የማመሰግነው። እኔ በዚህ ልክ አልጠበቅኩም ማርያምን። እኔ እንኳን 1000 ሰብስክራይብ ቀርቶ 500 ራሱ ማን እኔን አውቆኝ ማነስ ሰብስክራይብ ሊያደርግ ብዬ እንደ ቀልድ ነበር የጀመርኩትኝ። ያው እንግዲህ እዚህ አደርሳችሁኛል። ነገም ትልቅ ደረጃ እንደምታደርሱኝ አልጠራጠርም። ባለ ትልቅ ተስፋ ነኝ እውነት እና ጅማሬው ስለሚያስታውቅ ማለት ነው። እና በጣም ነው የማመሰግነው። እንግዲህ ምንድነው የሚባለው? እኔ በመረቅ ምርቃንም ስለማላቅ እኔ በመረቃችሁም ያው እኔ በመረቃችሁም ስለማልችልበትኝ በውስጤ ከመረኳችሁ ይበቃል እንግዲህ። እና ቤተሰቦቼ ሁላችሁም በሄዱዬ ተጨንቃችሁ ተጨንቀናን። የምር እውነት ለመናገር አሁን እንኳን በጣም አሳሳቢ ነው። የምር አሁን እንኳን ሁላችንም ናፍቀናን ማርያምን። አንዱ ሄዱዬ እንግዲህ እንደምንም ብላ ቤቷ ሆናም ቪዲዮ ሰራችልን። ያው እንግዲህ ውጭ ወጥታ ደህና ቦታ ሄዳ ላትሰራ ትችላለች እንጂ ቤቷ ሆና ቪዲዮ ብሰራልን ባይነኝ። እኔም ዛሬም የወዳችን ነው የምትሆን መልእክት ነው ይዤ የመጣሁትኝ። በግጥም መልኩ መልእክት ናትኝ። እና ምርጥ ቤተሰቦቼ የኔ ውዶችዬ የኔ ምርጦችዬ አሁንም አትጨነቁ፣ ደህና ናት ብሏን አሹ ትላንት ደውዬላትኝ ስልክ አንስታልኛለች። ዛሬ ከስከዛሬው እሻላለሁኝ ብላኛለች ምናምን ብሏን። ዙሮ ደህና ናት እግዚአብሔር ይመስገን። እንግዲህ ዋናው ነገር የሷ ጤንነት ነው። በቪዲዮ እንድትመጣ ብየዋለሁኝ። አቡንም ስላመማትኝ ያው እንግዲህ ሁለታችሁም አብሮ ሂደው እሷን በቪዲዮ ለማምጣት ነበር አስቦታቸው ማለት ነው። አስቧት ነበር። እሱም ቤተሰቦች በጣም ተጨንቀዋል እና ናፍቀዋል። ማየት አለባቸው ግዴታ ምናምን ብሎ ነበረ። ግን እሱ ደግሞ እሷ ጋር ነበር መሄድ የፈለገው። እሷም የለችም ማለት ያው ታማለች። ስለታመመች መሰለኝ እንግዲህ አሟታልና ቤት ነኝ አልወጣሁም ምናምን ብላለች። እሷም ስላልወጣች ነው እንግዲህ እሷም ሄሉዬን ለማየት ማለት ነው። እንግዲህ እንደ እግዚአብሔር መልካም ፍቃድ ወይ ዛሬ ወይ ነገ ያመጣታል። ሲሆን ዛሬ እንደሚያመጣት ነው የተነጋገርነው። ግን እንግዲህ ፍቃዱ ካልሆነ ምናልባት አይታወቅም። ቪዲዮም እኮ ተቀርጾ በተለያዩ ምክንያቶች ይቀራል አይደል? ስለዚህ ምናልባት ነገም ሊመጣ ይችላል ወይም ዛሬ እንደው ምናልባት ዛሬ እርግጠኛ ሆኜ ባልነግራችሁ ነገ ይመጣሉ ማለት ነው። በሱ ቻናል ይዟት ይመጣል፣ ያመጣልናል። አታስቡ፣ አትጨነቁ። እንደተጨነቃችሁ ሁላችንም ሁላችንም እንደተጨነቅነ ያውቃሉ። ያለማመቻቸትና ያው የሷ ቪዲዮ ያለ መስራት እሷ ቪዲዮ መስራት ስለማትችል ወጥታ ቪዲዮ ምናምን ማለት አትችልም። በዚህ ላይ ደግሞ ብዙ ሰዓት ማውራት የታመመ ሰው በጣም ይከብዳል። ደክሟታል። የምር በጣም ደክሟታል። በጣም ነው ያሳዘነችኝ እግዚአብሔርን። ብቻ ከባድ ነው። ወዲፍጆው ግን ሰው እንደዚህ ስላለ ምንም ትርጉም የለውም። እሱም አይተው አንድዬ እሱ ይድረስላት እንጂ ማለት ነው። እና የሁላችንም መልስ የሁላችንም መልእክት ናትኝ። በግጥም መልኩ ናፍቀሽኛል ነው የሚለው ግጥሙ። ናፍቀሽኛል ይላል። ጊዜ ይሮጣል አሉ፣ ጊዜ ይበራል አሉ። እንደዚህ በማለት ሁሉም ያወራሉ። ምን አለ ቢያስረዱኝ ይህንን ከቻሉ። ለኔ ጊዜ አይሮጥም በፍጹም አይበርም። እንዲሁም ይባስ ብሎ መቁጠሩን ትቶታል። ካንቺ ከራቅኩ ወዲህ ቀኑ አመታት ሆኗል። እና ምርዝማኔው አሁንስ ከብዶኛል። የእውነቴን ነው የምልሽ በጣም ናፍቀሽኛል ሄሉዬ። አንቺን በመጠበቅ ጀንበር ገባች መሸ። ያጸዳሁትን ቤት መልሶ ቆሸሸ። አንዴ ቲክቶክ ላይ አንዴ ዩቲዩብ ላይ ስወጣ ስገባ አንቺም ቀረሽብኝ። ስልኬን ባትሪ ዘጋ። መጽሐፍ ገለጥኩኝ መልሼ ዘጋሁት። ልጽፍ አሰብኩና ብዕሬን ወረወርኩት።
መቆም መንጎራደድ፣ መቆም መንጎራደድ፣ መቆዘም፣ መተከዝ፣ በሀሳብ መሰደድ፣ ደግሞ ቁጭ በደግ ውጭ አላውቅም ምን እንደምፈልግ ትመጫለሽ ብዬ በጉጉት ከመኖር ምን አለ በጠፋ ከሶሻል ሚዲያ ላይ አንድ ለ6 ወር እና ሄዱዬ ይሄው መልእክት ለኔ እኔ ብቻ ሳልሆን ሁሉም ቤተሰቦችሽ ያካትታል። እውነት ለመናገር ሚዲያውም ግቡብኝ አይልም፣ ብቅ በሩብኝ አይልም። ለካስ ባንቺ ነበረ ሁሉም ነገር የሚረሳው። በቃ ሀሳብም ናፍቆትም የቤተሰብ ናፍቆት አለ፣ ስራ አለ። የስራ ድክም ብሎን አንቺን ስናይ ነበር የምንበረታታውና በቃ አለ አይደል እና የኔ ውድ የኔ ጠንበለል ለካስ እንደዚህ ያስጠላን ሚዲያ በቃ ሚዲያ ላይ ለመውጣት እንደዚህ ለካስ ያስጠላን እንዴ ነው ያልኩትኝ። እኔ ለራሱ ማርያም ዩቲዩብ መግባት አስጠላኝ፣ ቲክቶክም ራሱ መግባት አስጠላኝ። አሁንስ በቃ ስልኬም ጭምር ነው ያስጠላኝ። እና የሆነች ኮሜንት አይቻለሁኝ ስልኬም ሰዎችም አስጠልተውኛል ብላለች እና እኔም እንደዛው አስጠልተውኛል። እኔም ስልኬም አስጠልቶኛል ራሱ ማለት ነው። ባሊዘው ነፍሴ አንዳንዴ ያው ቲክቶክ እንዲሁ ዝም ብዬ ለማሽቃበጥ እንዲሁ መደበሪያ ግብት ስትሉ ያው ሁሉም በቃ ማዘን ነው፣ ሁሉም ማዘን ነው እና ፋሚሊዎችሽ በሙሉ ስላዘኑም ስለናፈቁም በጣም በጣም ስለተጨናነቁ ሄሉዬ በቻልሽው አቅም እንድትመጪልና እንግዲህ ይሄ ጥሪዬ ነው፣ የሁላችንም መልእክት ነው። በእኔ በኩል ስለደረሰሽ ነው እንጂ ለሁሉም ሰው ነው። እኔ በድምጽ ስላወጣሁት ነው እንጂ ሁሉም ሰው ነው የናፈቀሽ፣ ሁሉም በጉጉት የሚጠብቅሽ። በቃ ድካማቸውን ማስረሻ ናፍቆታቸው፣ የቤተሰብ ናፍቆታቸውን የሚረሱት ባንቺ ነው። ያንቺን የድሮ ቪዲዮ ማየት ነው ሁሉም የሚጽናናው። እርግጠኛ ነኝ ሁላችሁም እንደኔ ናችሁ ብዬ ነው መቼም ማለት አይደለም እኛ የምንወዳት ማለት ነው የሚጠሏት ራሱ ማለት ነው ከኔ በላይ ራሱ 10 ጊዜ በላይ ያዩታን ቪዲዮዋን እርግጠኛ ነኝ። ምክንያቱም ቪዲዮዋን ባያዩ አይሳደቡም ነበር ብዬ ነው። እና ያንቺን ቪዲዮ ወደ ኋላ እየተመለስን እያየን ምናምን ያው እንበረታታለን እስከዛው ድረስ። ግን ሄሉዬ አትጨክኝብን የኔ እናት፣ እናቃለን ታመሻል፣ በጣም እንዲያመመሽ ግልጽ ነው። አሹዬ በቻልከው መጠን ዛሬ ባትመጣ ነገ እንደማንም ብለህ አምጣልና በቃ ከቤት ሄደህ በቪዲዮ አሳየን። ስታወራ ሊደክማት ይችላል አውቃለሁ፣ በጣም ከባድ ነው። በሽታውም ያው እሷ የሆነች ናት የተቋቋመችው፣ ደህና ጥርስና ደህና ሰውነት ይዟት ሰጥቷታል እንጂ እግዚአብሔር አምላክ እንደኔ አይነቷ ብትሆን እስካሁን አተኛችበትም አትነሳም። እና የኔ ጠንበላል የኔ ቆንጆ ያው እንግዲህ እየሳቅሽ እያስመሰልሽ ትመጫለሽ። ውስጥሽን አንቺ ነሽ የምታውቂው። ውስጥሽን እየበላሽ ደህና ሰውነት ሰጥቶሻል። ደህና ለሰዎች ደህና ነዋሪ ነሽ፣ ግን ደግሞ በሽታንም የታመመ ሰው ነው የሚያውቀው። ግን እግዚአብሔር ይመስገን ሁሉም ለበጎ ነው። እንግዲህ ይህንም ታልፊዋለሽ። ሁላችሁም እንግዲህ በቻላችሁት አቅም ጸሎታችሁን እንዳታቋርጡ። ከነጭራሹ ነቅሎ የጣለላት ፈጣሪ እሱ ሲል አይቸግረውም። እግዚአብሔር ከደካሞች ጋር ነው እና ያለው። ሁላችሁም ጸሎታችሁን እንዲሰማችሁ በንጹህ ልባችሁ ጸሎት አድርጉላት። እንግዲህ እኔ የተወደዱት ከምንም በላይ አመሰግናለሁኝ። አይዟችሁ፣ በርቱ፣ ተጽናኑ። ያው እንግዲህ ዋናው ነገር የእሷ ጤንነት ነው የሚያሳስበው። እሷ ደህና ከሆነችና እሷ ጤና ከሆነች ወደፊትም ችግር የለውም ትመጣልናለች። ግን ያው ነገ አሹ እንደማንም ብለህ ሲሆን ዛሬ ሜቢ ዛሬ ይመጣል። ግን ካልመጣ ይሄን ቪዲዮ ምናልባት ከሰማታ ምናምን እንኳን ካየኸው አሹ እንዶ አደራህን ነገ ይዘህልናል። እንግዲህ ይዘህልን እንደምትመጣ ባለሙሉ ተስፋ ነኝ። እሷ ማውራት እንኳን ባትችል እንዴት ነሽ ደህና ነሽ ወይ ብለህ
እሷ ማውራት ባትችል አንተ መግቢያ ሰርተህ ምናምን ትንሽ ድምጿን አሰምተህ ካየናት ራሱ ለኛ በቂያችን ነው፣ ጤንነቷን ማለት ነው። ስንቱን በስልክ አውርታ ትዘልቀዋለች፣ ስንቱን ጽፋውን። እኔ ስልክ አለማንሳቷ ምናምን አያስደንቀኝም፣ ምክንያቱም ታማለች። ስንቱን አስተናግዳ እንኳን እሷ በሽተኛቱ እኔ ራሱ በጣም ይደክመኛል ስልክ ሳወራ ማለት ነው። እና እንግዲህ ሁላችንም ጸሎት እናድርግላትኝ ቤተሰቦችዬ። እስከዛው ድረስ ደህና ሁኑ። ሄሉዬ እስክትመጣ ድረስ እንግዲህ በሄሉዬ ቤት ወይም ባሹዬ ቤት እስከንገናኝ ማለቴ ነው። ደህና ሁኑልኝ የኔ ወዶችዬ፣ በጣም ነው የምወዳችሁ። ክበሩልኝ፣ እግዚአብሔር ያክብርልኝ። ሰላማችሁን ብዝት ያድርግልኝ መድኃኒዓለም ሄሉዬንም ያሽልልን።